ብሩኬ ወደ ቤቱ መጣ። እጅግ በጣም ደስ የሚል ዜና ነው። ብሩኬ አሁን ወደ ቤቱ ሲመጣ ምሳሌ አባቷን ስታይ ማመን አቃታት። ብሩኬ ወደ ቤት መጥቶ ሁላቸውንም ድንገት ሰርፕራይዝ አደረጋቸው። መድብልም በድንጋጤ ደረቅ ብሎ ቀረ። ምክንያቱም በስልክ የተላከለት ብሩኬ በህይወት እንዳለ ነበረ። እናም ምሳሌ ወደ ቤት ተለቃ መምጣቷን ሲሰማ ብሩኬ እንደምንም ብሎ ከእነ ዝና እጅ ተፈልቅቆ አምልጦ እቤቱ መጣ። ነገር ግን መጨረሻ ላይ ደግሞ ድጋሜ ሌላ ማስጠንቀቂያ ተሰጠው። አንተ ተመልሰህ ወደ ነበርክበት ቦታ ካልመጣህ ልጅህን ትገላለህ፣ ይሄ ውሳኔያችን ነው በማለትም ኻሊብ ሙሲሳ ማስጠንቀቂያ ለብሩኬ ተላከለት። ዝና ኻሊብ ሙሲሳ እንዲገለው አዞት ነበር ብሩክን። አሁን ብሩኬ ሲወጣ የመጨረሻ ትዕዛዛቸውን ለማክበር እንደሚፈልጉት ብሩክን ለማስወገድ ዘው ዘው እያሉ አገቱበት ቦታ ሲገቡ ብሩኬ ከታገተበት ቦታ አምልጦ መጥቶ ከልጁ ጋር ተገናኝቷል። ነገር ግን እንደሚገሉት ስላወቀ ብሩኬ ምሳሌን አደራ ብሎ ተሰናብቶ ሄደ። ምሳሌ አባቴን አልለቅም ብላ እሪ መገኔ ብትልም ግን አማራጭ የላቸውምና ቅድስትና ሞገስ ምሳሌን የግድ መንጭቀው አስቀሯት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ምሳሌ ቀጣይ ፓርት ይዘን መጥተናል ማለት ነው። ብሩኬ ወደ ቤቱ በመመለሱ ሁላቸውም ደስ ቢላቸውም ነገር ግን ብሩኬ ወደ ቤት የመጣው ምሳሌን እንዲሰናበታትና አይቷት የቀጣውን ህይወት በምድር ላይ እንዲኖር ሳይሆን በሰማይ ቤት ተሸኝቶ እንዲኖር የደነገገበት ኻሊብ ሙሲሳ ልጁን አይቶ ብቻ እንዲሰናበታት ላከው። ብሩክ በዛ ቦታ ቢቀር ልጁን እንደሚገልበት እንዲሁም ቅድስትን ሁላቸውንም አስጠንቅቆን ነበር። ብሩኬም አሁን ላይ ምሳሌን አደራ በማለት ለሞገስም ለመድብልም ለቅድስትም አስተላልፎ ሄደ። ምሳሌ እባክህን አባዬ ጥለኸኝ አትሂድ በማለትም እንቃርጋ ስትይዘው እሱ ግን በፍጹም እባክህን ያዛት በማለትም ነገራቸው። ዝና እንዴት ብሩክ ሊያመልጥ ሊጠፋ ቻለ በማለት እየጨለለ ይገኛል። ዝና አሁን ብሩክን አስገድሉ፣ ጨርሱት፣ ግደሉት ብሎ አዞ ነበር ኻሊብ ሙሲሳ። ኻሊብ ሙሲሳም እሺ ችግር የለውም ግን ባንተ እንዝላልነት ትልቅ ችግር ውስጥ ገብተን ነበር በማለትም ተናገረው። ነገር ግን መጨረሻው ምንድን ነው? አሁን ዝና ብሩክ ተገደለ ወይም አዝዣለሁ ብሎ ቀጥታ ወደ የት ነው ያመራው? ከመኪናው ላይ ወርዶ እነ ኤፍራታ ቤት ነው። ኤፍራታን ቁጭ በደግ እያረገ ጉረሯን አንቆ የቁም ስቃይ ጠየቃት። አሁን መድብል ወንድሙን በህይወት እንዳለ ማመኑ ቢከብደውም ማየቱም ቢያስደስተውም ግን ደግሞ የብሩኬ ህይወት ወደፊት ቀጣይነት እንደሌለውና በዚሁ ሌላ ችግር እንደሚፈጠርበት የሞት ውሳኔ እንደተወሰነበትም ሰማ። ግን መድብል ባንተ እግር እኔ ሄዳለሁ፣ ወንድሜ የሚያመጡትን አያለው፣ አንተ ብዙ ተስፋ አለ፣ ልጅህ አለች ሲለውም በፍጹም አንተንም እኔንም ነው እንጂ የሚያጠፉን እኔን ለቀው አንተን አይወስዱም። በዛ ላይ ደግሞ አንተ ወንድሜ ጠፍተህ እኔ መኖር አልችልም፣ በገዛ ስራዬ እኔ ራሴ ነኝ የምጠየቅበት በማለትም ለመድብል ተናገረ። እንግዲህ ብሩኬ በጣም በሚያሳዝን ሁኔታ ውስጥ ያለ ቢሆንም ግን ደግሞ ልጁን ማየቱ ለሱ አንድ ትልቅ እረፍት ሆኗል። ነገር ግን ለቅድስትና ለምሳሌ እሱን መጥቶ ማየታቸው በጣም አሰቃቂ እንዲሁም ደግሞ አሳሳቢ ችግር ላይ እንዳለ በመረዳት ይበልጥ ከስተዛሬው ይልቅ አእምሯቸው ውስጥ የፈጠረባቸው ትልቅ ከባድ ነገር ነው። አሁን ላይ መድብል እገላቸዋለሁ፣ አንተን ከመግደላቸውና ከማስቀደማቸው በፊት እኔ ያስቀድማቸዋለሁ፣ ወንድሜ የትም ቦታ አትንቀሳቀስም ሲልም አስጠነቀቀው።
ግን ብሩክ በፍጹም የማይሆን ነገር ነው። በዙሪያ ያሉ ሰዎችን አጥቼ መጨረሻ ላይ እኔን አሰቃይተው ባዶዬን አስቀርተው ይገሉኛል እንጂ ጥቅም የለውም። የገባሁበት ለልጄ ስል ስለሆነ በቃ እስከ መጨረሻው የሚሆነውን አያለው በማለትም ብሩኬ ተመልሶ ሄደ። ሌላው አሁን ላይ ካሌብ ሙሲሳ ከአለበት ቦታ ከአዲስ አበባ እንደወጣ ለዝና ነገረው። እናም ባንተ ችግር ብዙ ነገር ችግር ውስጥ ገብተን ነበር። አሁን ግን ሁሉም ነገር አልፎና አልቆ ብሩክም ይሸኛል። አንተም ደግሞ የምትፈልገውን ነገር በራሱ ታደርጋለህ። ሉላንም እመነኝ፣ ሞገስም የእሱ ጣፈንታ ሳይቀርበው አይቀርም በጣም አፍልቷልና በማለትም ጠየቀው። አሁን ላይ እንግዲህ ሉላና ሞገስ ዝና ስለተለቀቀ በፍርሃት እየተንቀጠቀጡ ይገኛሉ። ዳጣ በተለይ መውጣት መግባት አትችልም፣ እየተሰቃየች ታውን መጣብኝ ታውን እየተፈጠረ እያለች መከራን ታያለች። ነገር ግን አሁን ዝና ሁላቸውንም በአንድ ነው የሚበቀላቸው። ራሱን አሳምኖና አዘጋጅቶ ወጥቷል። ማህሌት እንግዲህ ኢፍራታን ልትሞች ነው፣ ዝና ሊገልሽ ነው እያለች ዝና ከመሄዱ በፊት እያስፈራራች ዳዋን አሳየቻት። ማህሌት ይሄን ስትላት ኢፍራታ ግን ዝም ብዬ አልሞትም አለቻት። ምን ልታደርጊ ነው? ምን አማራጭ አለሽ? አዎ ዝም ብዬ አልሞትም። ዝም ብለሽማ አትሞችም፣ ግን መፈራገጥሽ መጮህሽ አይቀርም። ግን ደግሞ አይምሮሽም ወደዛኛው ዓለም ይሸኝሻል አለቻት። እሷም አንቺ ነሽ ይሄ ሁሉ ጣጣ ውስጥ የገባሽ የከተትሽኝ። ብሩኬን ባትፈችው ለብሩኬ መልካም ሴት ብትሆኝ ኑሮ እዚህ ችግር ውስጥ አትከችኝም ነበር አለቻት። ኧረ እባክሽ እኔ ብሩኬ እያልሽ አትጭቅጭቂ፣ ወደ ኋላ አትመለሽ። አሁን አዲስ ህይወት ነው። ምን አድርጎልኛል? አሁን ካሌብ ሙሲሳን በእጅ ማስገባት ነው ጥረቴ። ያቆማጣ ምን አለው አለቻት። ያርግልሽ፣ ዝናን ተወጀው አልነበረ? አሁን ተውሹ፣ ዝና እኮ ተፈቷል አለች። ዝና ምን ጉረኛ ነው፣ እምቢ ብሏል። አይነሽን ላፈር ብሏል። ካሌብ ሙሲሳ ግን ይፈልገኝ ይመስለኛል አለቻት። አየሽ፣ ለገንዘብ ስትይ የብዙ ሰው ህይወት አሰቃይተሻል፣ አንቺማ አትረቢ ነሽ አለቻት ኤፍራታ። ዝም በይ እንግዳ፣ አፍሽን አትክፈቺ፣ በራስሽ ችግር በገባሽው እኔን አጨቅጭቅኝ ብላም ነገረቻት። አሁን መድብል ከምንም በላይ ወንድሙ በአካል ማግኘቱና እቤቱ መጥቶ ማየቱ ከምንም በላይ አስደስቶታል። ሁላቸውንም በደስታ ልባቸው ተሞልቷል። ነገር ግን አሁን ላይ ያስፈራቸው ያለው ብሩኬ ውሳኔው ምንድን ነው? ወደፊትስ ምን ያደርጉታል የሚለው ምሳሌን እንዲሁም ደግሞ ቅድስት በእንባና በሀዘን ታጅበዋል። ሞገስም እባክህን ጓደኛዬ እባክህን እያለም ይገኛል። አብረን ይህን ችግር እንጋፈጠው፣ እስከ መጨረሻው የተፈጠረውን ነገር አብረን እንሆን ሲልም ሞገስ እኔ አልችልም፣ ትልቅ ወጥመድ ውስጥ ገብቻለሁኝ። ይህን ደግሞ ለልጄ ስለሆነ ያደረግኩት በፍጹም አልጸጸትበትም። ገባህ? ልጄ በህይወት ትኖርልኝ አለ። እንግዲህ የብሩክ እንትን የአባትነትን ጥግ ራሱን እየገደለ አባት ለልጁ እንደሚሞት ነው የሚያስተምረው። እናም ምሳሌ አትሂድብ ብላ ጨምድዳ እሪ ብትልም ግን እሱ በፍጹም ያዟት በማለትም የመጨረሻ ቃሉም እባካችሁን ልጄን አደራ ቅድስት፣ ሞገስ፣ መድብል በማለትም ታናዙ ሄደ። መድብል ይህን ጊዜ ወንድሜ እጅ ገብተህ መሄድ የለብህም፣ የሚመጣውን ነገር በሙሉ እባክህን አብረን እንወጣው እንጋፈጥ አለ። ብሩክ ግን በፍጹም የማይሆን ነገር ነው። አሁን ነጻነቷን ይዛ ትምህርቷን ተምራ ልጄ ስሜ እንድታስጠራ እንድትቆምልኝ ነው የምፈልገው። ሁል ጊዜ ጠብቅ ያላድናትም አለ። ወንድሜ እንዴት ደካማ ትሆናለህ? እስከ ዛሬ ብዙ ነገር ተጋፍጠሃል ነበረ ወይስ ምን አብልተው ነው? ምን አጠጥተው ነው? አሁን ምን ተፈጥሮ ነው? እያለ መድብል መጠየቅ ጀመረ። ወንድሜ አንተ እንዳባት ሆነህ ኑርላት በቃ። አሁን እኮ ነጻ አይለቁንም እኛንም። ምን አስበህ ነው? የእነሱ ወንጀል ስራ ተባባሪ ሆኛለሁ፣ አማራጭ የለኝም። ስለዚህ እናንተ ብቻ ህይወታችሁን ተጠንቀቁ፣ ራሳችሁን ጠብቁ አለው። እሱም
ልቡዬ ደግሞ ሳይወድ በግዱ ብሩኬን ሸኘው። አይገርምም። አሁን እንግዲህ የሞገስ ጠበቃ ገንዘቡን የሚሰጠው ይመስላችኋል? እኔ ሳስበው የኻሊብ ሙሲሳ ሰው እና እንዲሁም ደግሞ ወይ ሉላን የሚያፈቅራት ወይ ደግሞ የኻሊብ ሙሲሳ የስራ ባልደረባ ሆኖ የሞገስን ገንዘብ በራሱ ሙጥጥ አድርጎ የሚያስገባ አይነት ሰው ነው የሚመስለኝ። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ